እግዚአብሔር አምላካችንን ስለዚህ ጊዜ እናመሰግነዋለን። እንዴት አላችሁ ልጆች? ዛሬም እንደተለመደው በጣም ብዙ የተለያዩ ፕሮግራሞችን ይዘን ከእናንተ ጋር ቆንጆ ጊዜ ለማሳለፍ መተናል። እግዚአብሔር አምላካችንን እናመሰግነዋለን። እናንተንም ባላችሁበት ስለጠበቃችሁ እኛንም እንደገና ፕሮግራም ይዘን ከእናንተ ጋር ጊዜ እንድናሳልፍ ስለረዳን የእግዚአብሔር ስም የተመሰገነ ይሁን። ሳምንታችሁ እንዴት ነበረ? ዛሬም ደግሞ ሌላ በጣም ብዙ አይነት ፕሮግራሞችን አዘጋጅተን መተናል። ስለዚህ ከኛ ጋር ቆንጆ ጊዜ እንድታሳልፉ በእግዚአብሔር ፍቅር እንጠይቃቸዋለን ልጆች። ከዛ በፊት ግን ፕሮግራማችንን በጸሎት ነው መጀመር ያለብን። ስለዚህ ሁላችሁም ተቀምጣችሁ እጃችሁን ከኔ ጋር እንደዚህ ታደርጉና አብረን ጸሎት እናደርጋለን። እኔ የምጸልየውን ጸሎት ከኔ ጋር እንድትጸልዩ አደፋፍራቸዋለሁ። ስለዚህ ሁላችን እጃችን እንደዚህ እናደርጋለን። ከዛ በኋላ አይኖቻችን እንጨፍናለን። ሌላ ነገር እያየን እንዳንረበሽ አይኖቻችን ጨፍነን ከኔ ጋር ጸሎት እናደርጋለን ማለት ነው። እንጸልይ። ቅዱስና አፍቃሪ ሆንክ ቸር አምላክ እግዚአብሔር ሆይ እናመሰግናለን። አንተ መልካም አምላክ ስለሆንክ ሁላችንም ስለምትወደን ስለምትባርከን እግዚአብሔር ሆይ የሚያስፈልገን ነገር ሁሉ ስለምታደርግልን እናመሰግናለን። ስለሰጠን ቤተሰብ እናመሰግናለን። በቤተ ክርስቲያን ስላሉ እናቶች አባቶች እናመሰግናለን። እግዚአብሔር ሆይ ደግሞ ለነሱ እንድንታዘዝ እንድንገዛላቸው ጌታ ሆይ የሚሉንን መስማት እንድንችል ጥበብ እንድትሰጠን ቃልህን ማጥናት እንድንችል እግዚአብሔር አባታችን ሆይ ጸሎት ማድረግ እንድንችል ሁል ጊዜ ስታስታውሰን ማድረግ እንድንችል እግዚአብሔር ሆይ ማስተዋል እንድታበዛልን እንጸልያለን። ቀሪ ጊዜያችን ሁሉ ተረከብ። ከኛ ጋር ስላለ ተመስገን። በልጅ በኢየሱስ ስም አሜን አሜን። እግዚአብሔር የተመሰገነ ይሁን። አሁን ወደ ፕሮግራማችን እንገባለን። ሰንበት ትምህርት እንማርና ከዛ በኋላ ደግሞ መዝሙር ይኖረናል። እነዚህን ሁለቱም ፕሮግራሞች ተከታትለን ተመልሰን እንመጣለን። ልጆች እንዳትረብሹ፣ በስነ ስርዓት በፍቅር አብሯችሁ የተቀመጠውን ሰው ሳትረብሹ ፕሮግራማችን እንድትከታተሉ እንጠይቃችኋለን። ጌታ እግዚአብሔር ይባርካችሁ። መልካም ጊዜ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 6ኛውን ሰንበት ትምህርት ይዘንላችሁ መተናል። ርዕሱ የሚለው እግዚአብሔር አሸነፈ ይላል። የመታሰቢያ ጥቅሳችን የሚገኘው 1ኛ ሳሙኤል ምዕራፍ 14 ቁጥር 6 ሲሆን በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ይላል። የትምህርቱ ዋና መልእክት እግዚአብሔር ድል ይሰጣል ይላል። ልጆች በፍጹም የማልችለው ጉዳይ ነው። እንዲህ ያለ ስሜት ተሰምቷችሁ ያውቃል? ሁኔታዎች እጅግ ሲከብዷችሁ እርዳታ የምትጠይቁት ከማን ነው? ዮናታን ከማን መጠየቅ እንደሚገባው አውቆ ነበር። ታሪኩ እንደዚህ ነው። የንጉሥ ሳኦል ሰራዊት በጊብኦ በአንድ ዛፍ አጠገብ ሰፍሮ ነበር። በፍልስጤማውያን ደግሞ አቅራቢያው ያገኙት በነበረው ተራሮች ባለ ጠባብ መተላለፊያ ሰፍሮ ነበር። በየቀኑም እስራኤላውያንን የሚጎዱና የሚዘርፉ ወታደሮች ይልኩ ነበር። ፍልስጤማውያን በመቶዎች የሚቆጠሩ ሰረገላዎች እና በሺዎች የሚቆጠሩ በደንብ የታጠቁ ወታደሮች ነበሯቸው። 600 ሰዎች የያዘው የእስራኤል ወታደር ደግሞ አነስተኛና በፍርሃት የተጠቃ ነበር። ከእስራኤላውያን ወታደሮች መካከል ማናቸውም ሰይፍ ወይም ጦር አልነበራቸው። ሳኦልና ዮናታን ብቻ ነበሩ ሰይፍና ጦር የነበራቸው። እስራኤላውያን ወታደሮች የጦር መሳሪያ አድርገው የሚጠቀሙባቸው ቀስት፣ ወንጭፍ፣ መንሽና መዶሻ ነበሩ። ሆኖም በእርሻ መሳሪያዎች በጦርነት ማሸነፍ አይቻልም አይደል? ከዚህ የተነሳም ከእስራኤላውያን ወታደሮች ብዙዎቹ ፍርሃት ስለያዛቸው በጉድጓዶች ውስጥና ከአለቶች በስተጀርባ ተሸሸጉ። የንጉሡ ሳኦል ልጅ ዮናታን ግን እንዲህ አላደረገም። በጦርነት ድል የሚሰጣቸው እግዚአብሔር እንደነበረ ያሰበው እሱ ብቻ ነበር። አንድ ቀን ዮናታን ከባዱን ጋሻውን የሚሸከምለትን የነበረውን ወታደር ና አብረኸኝ ውጣ አለው። ጋሻ ጃግሬውም ዮናታን አንዳንድ ነገር በሚስጥር ለመፈጸም እንዳቀደ ገባው። በፍጥነትም ልብሱን ለብሶ ዮናታንን ተከትሎ ከጦር ሰፈሩ ወጣ። ሁለቱ ሲሄዱ ያየ የሰማም አልነበረም። በተራራዎቹ መካከል ወዳለው መተላለፊያ ብንሄድ ፍልስጤማውያን
የጠላትን አመጣጥ ወደሚከታተሉበት ማማቸው መድረስ እንችላለን በማለት ዮናታን አስረዳ። እግዚአብሔር ጠባቂዎቹን አሳልፎ እንድንሄድ እና ድል እንድናደርግ ያደርግ ይችላል። እግዚአብሔር እኛን ከማዳን የሚያግደው ምንም ነገር የለም አለ። ጋሻ ጃግሬውም አንተ ምራ፣ እኔም ተጠግቼ ይከተልሃለሁ አለው። በል እንሂድ ብሎ መለሰለት ዮናታን። ወደ መተላለፊያውም እየተራመደ እነሱ ሲያዩን ወደኛ እስኪወርዱ እንድንጠብቃቸው ከነገሩን እንጠብቃቸዋለን፣ ነገር ግን ወደኛ ውጡ ካሉን ይህ አባባላቸው ጌታ ድል እንደሚሰጠን ምልክት ይሆንልናል አለው። አድካሚ የነበረውን ዝግ ያለ የእግር ጉዞ በኋላ ዮናታንና ጋሻ ጃግሬው ከመተላለፊያው ደረሱ። በድፍረትም ወደፊት መጥተው ለፍልስጤማውያን ጠባቂ ወታደሮች ሙሉ በሙሉ ታዩ። እዩማ ብሎ አንደኛው ጠባቂ ወታደር በጩኸት ተናገረ። እስራኤላውያን ከጉድጓዶቻቸው እየተሳቡ እየወጡ ነው አለ። ዋጋችሁን እንድንሰጣችሁ ወደ ላይ ወጥታችሁ ኑ በማለት ሌላኛው ጠባቂ ወታደር ለዮናታን በጩኸት ተናገረ። ይህማ ምልክታችን አይደል? እግዚአብሔር አሳልፎ በእጃችን ሰጥቷቸዋል አለ ዮናታንን ለጋሻ ጃግሬው በሹክሹክታ። ስለዚህም ሁለቱ በአንድነት ቀጥ ቀጥ ብለው በቆሙት የአለት ድንጋዮች ወደ ላይ በመውጣት ወደ እነሱ መሄድ ጀመሩ። እላይ እንደደረሱም ዮናታን ወደፊት ተራመደ። ጋሻ ጃግሬውም ተጠግቶ እየተከተለ ነበር። በድንገትም ከአጭር ርቀት 20 ወታደሮች ጥቃት ከፈቱባቸው። ዮናታንና ጋሻ ጃግሬው ግን እግዚአብሔር እንደሚረዳቸው ያውቁ ነበር። ፍልስጤማውያን በጣም በአጭር ጊዜ ውስጥ ተሸነፉ። ቆም ባሉት በአለቶቹ ድንጋይ ሌላ ጫፍ ላይ ሆነው ይመለከቱ የነበሩ ሌሎች ጠባቂዎች ወታደሮች የተፈጸመው ሁኔታ ሲያዩ ተደነጋገሩ። ከታች በፍልስጤም ጦር ሰፈር የነበሩት ወታደሮች ስለ ሁኔታው በጩኸት ነገሯቸው። ወታደሮቹንም ፍርሃት ወረራቸው። ሰረገላ ነጂዎች እንኳን ሳይቀሩ በፍርሃት ተወረሩ። በደረሰባቸው መደነጋገር በየአቅጣጫው የሚሸሹበት ጊዜ እርስ በርስ መገፈታተርና መወጋጋት ጀመሩ። ትልቅ ሰራዊት በፈረሶችና በሰረገላዎች እየመጣ በመሰለበት ሁኔታ መተረማመስና መሬቱ መናወጥ ያዘ። ዮናታን፣ ጋሻ ጃግሬው እና ፍልስጤማውያን እግዚአብሔር እስራኤልን እየረዳ እንደነበረ አወቁ። ንጉሥ ሳኦልና 600 ወታደሮቹ ከስፍራቸው በደረሱ ጊዜ ዮናታንና ጋሻ ጃግሬው በጸጥታ ቆመው ፍልስጤማውያን ሲሸሹ ተመለከቱ። የእስራኤል ወታደሮች እነሱን ለማሸነፍ የበቁት እግዚአብሔር በጦርነቱ ለነሱ ድል ስለሰጠ እንደነበር ተረዱ። እግዚአብሔር በዚች ቀን ታደገን አሉ። ዮናታንና ጋሻ ጃግሬውም የተሰማቸው ይሄንን ነበር። ጌታ ታላቅ ድል ነበር እንዲቀዳጁ የረዳቸው። እግዚአብሔርን እነሱን ከማዳን ያገደው ነገር አልነበረም። አይገርምም ልጆች? ዛሬም እግዚአብሔር እኛን ከማዳን ምንም ነገር አያግደው። ጌታ ይባርካችሁ። ጨለማ
ተመልሰን መተናል ልጆች። እንዴት ነበር ሰንበት ትምህርትና የመዝሙር ጊዜ? ቆንጆ ነበር አይደል? እግዚአብሔር ይመስገን እኛም በደንብ ተባርከንበታል። እናንተም እንደወደዳችሁትና እንደተባረካችሁበት እናምናለን። የመጽሐፍ ቅዱስ ታሪክ የምንማርበት ጊዜ ይኖረናል፣ እንማራለን። ከዛ በኋላ ተመልሰን እንገናኛለን። ቆንጆ ጊዜ ከኛ ጋር እንድታሳልፉ በእግዚአብሔር ፍቅር እንጠይቃቸዋለን። ልጆች መልካም ጊዜ። ሰላም ልጆች፣ ደህና ናችሁ? እንዴት ናችሁ? ጥሩ ጊዜ እያሳለፋችሁ ነው? ጥሩ የትምህርት ጊዜ ነው ያላችሁ? መልካም ጎበዝ ልጆች ሁኑ። እሺ፣ በትምህርታችሁ አጥኑ። ወላጆቻችሁ አጥኑ ሲሏችሁ እሺ በሉ፣ አታስቸግሯቸው። እሺ፣ ጎበዝ መሆን አለባችሁ። መልካም። ባለፈው የነገርኳችሁን ታሪኮች ታስታውሳላችሁ አይደል? እግዚአብሔር ዳዊትን እንዴት ከረኝነት እንደመረጠውና እንዴት አድርጎ ደግሞ በገና እንዳስተማረው፣ እንዴት ያለ በገና ደርዳሪ እንደሆነ፣ የእግዚአብሔር መንፈስ በውስጡ እንደነበረበት ነግሬያችኋለሁ አይደል? ዛሬ ደግሞ ከሱ የቀጠለ ታሪክ ነግራችኋለሁ። በመዝሙሩም እንደተደሰታችሁ ተስፋ አድርጋለሁኝ። እሺ፣ ከዛ በፊት ግን የዛሬውን ታሪክ ከመጀመራችን በፊት እንግዲህ እንደተለመደ እግዚአብሔርን ቃል ስናነብ ሁል ጊዜ ሊያስተምረን የሚችል የእግዚአብሔር መንፈስ ስለሆነ እንጸልያለን። እሺ ልጆች እንጸልይ። አባት እግዚአብሔር ሆይ እናመሰግንሃለን። አንተ ዓለምን ሁሉ የፈጠርክ ታላቅ ጌታ ስለሆንክ፣ እኛንም የፈጠርከን አንተ ስለሆንክ እናመሰግንሃለን። ሁል ጊዜ እንድናምንህ፣ እንድንታዘዝህ፣ እንድንከተልህ እርዳን። መንፈስህ በልባችን ውስጥ ይደር። ጌታ ሆይ ከኛ አትለይ፣ ሁልጊዜ ከጎናችን እንድትሆን እንጠይቀሃለን። አሁን ያንተን ቅዱስ ቃል ስንማር መንፈስ ቅዱስ በተለየ ሁኔታ እንዲያስተምረንና አንተን በደንብ እንድናውቅህ እንዲረዳን እንጠይቀሃለን። ስለሰማህን እናመሰግንሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች እንግዲህ ከባለፈው የቀጠለ ታሪክ ደግሞ ነግራችኋለሁ። የዛሬው ታሪካችን ደግሞ የሚገኘው ከአንደኛ ሳሙኤል ምዕራፍ 17 ላይ ነው። ታሪኩ ዳዊትና ጎልያድ ይላል። ይህን ታሪክ ከዚህ በፊት ሰምታችሁ ሊሆን ይችላል። ያልሰማችሁም ከሆነ ደግሞ እንደ አዲስ ትሰሙታላችሁ ማለት ነው። ምን ሆነ መሰላችሁ ልጆች? አንድ ጊዜ የሳኦል ጦርና የእስራኤል ጦር በአንድ ላይ ሆነው ኤላን በሚባል ወንዝ ዳርቻ ተሰበሰቡ። አንድ ተራራ አለ፣ በዛ ላይ ተሰበሰቡ። ከወንዙ ማዶ እነሱ ተሰበሰቡ። ከወንዙ ማዶ ደግሞ በሌላው ተቃራኒ ደግሞ የፍልስጤማውያን ወታደሮችና አዛዦቻቸው ደግሞ በዛኛው በኩል ተሰብስበው ነበር። ሊዋጉ ነው ማለት ነው። ወታደር ከተሰበሰበ ሊዋጋ ነው አይደል ልጆች? ከዛ በኋላ ምን ሆነ መሰላችሁ? በፍልስጤማውያኑ መካከል አንድ ሰው ነበረ። ይህ ሰው ጎልያድ ይባላል። የጌት ሰው ጎልያድ ይለዋል መጽሐፍ ቅዱሳችን። ልጆች ይህ ሰው በጣም የተለየ ሰው ነው። ምን አይነት ሰው መሰላችሁ? ቁመቱ 2.7 ሜትር 74 3 ሜትር ሊሆን ትንሽ የቀረው በጣም ረጅም ሰውዬ ነው። ወፍራም ነው በዛ ላይ ልጆች ደግሞ ኃይለኛ ተዋጊ ነው። ማንም የሚያሸንፈው የለም ተብሎ ነው የሚባለው። ስለዚህ ምን ያደርግ መሰላችሁ? ከዛ ከተራራው እነሱ ካሉበት ተራራው አካባቢ በየቀኑ እየወጣ የእስራኤልን ሕዝቦች ያስፈራራቸዋል። ምን ይላቸዋል መሰላችሁ? እናንተ የሳኦል ባሪያዎች ልብ ካላችሁ እስቲኑና ግጠሙን እንዋጋ ይላል። እኛን እናንተ ልታሸንፉን አትችሉም ይልና በየቀኑ ይፎክርባቸዋል። የእስራኤል ልጆች ደግሞ ፍርሃት ሊገላቸው ነው። ፈሩ። በቃ ይህን የሚያክል ሰውዬ ቁመቱ 3 ሜትር ደግሞ ልጆች ምን ለብሷል መሰላችሁ? የራስ ቁር የሚባል ታውቃላችሁ? ሄልሜት በብረት የተሰራ ጭንቅላቱ ምንም እንዳያገኘው ጆሮውን ሸፍኖ፣ ከዛ ደግሞ ደረቱ ምንም በቃ ሰውነቱ በሙሉ ብረት የለበሰ ነው። ክፍት የሆነው አይኑ ብቻ እንድታይ ተደርጎ ይቺ ግንባሩ ብቻ ናት ክፍት የሆነችው። ሁሉም ነገር ብረት ለብሷል። ደግሞ ጦር ይዟል፣ ጋሻ አለው፣ ሰይፍ ይዟል። በዛ ላይ እየወጣ በየቀኑ የእስራኤልን ሕዝብ
ያንቀጠቅጣቸው ይፈራሉ። በቃ እሱ ሲወጣ የሚገቡበት ይጠፋቸዋል። ከዛ ይሄንን ለስንት ቀን እንዳደረገ ታውቃላችሁ ልጅ? ለ40 ተከታታይ ቀናት ነው ያደረገው። እየወጣ ልብ ካላችሁ ከእናንተ አንድ ሰው ይምጣና ይግጠመኝ ያሸንፈን። እኛ ካሸነፍናችሁ እናንተ የኛ ባሪያ ትሆናላችሁ። እናንተ ደግሞ ካሸነፋችሁ እኛ ሁላችንም የእናንተ ባሪያ እንሆናለን ይላቸዋል። ታዲያ አንድ ቀን ምን ሆነ መሰላችሁ? የዳዊት አባት እሴይ ዳዊትን ጠራውና እንዲህ አለው። የዳዊት ወንድሞች እንግዲህ ለጦርነት ሄደዋል። ስለዚህ እዛ ስለሆኑ አባቱ ምን አለው? ና እስቲ ልጄ ዛሬ በጎቹን ለሌላ ሰው ስጣለው እና ልክሃለው አለው። ዳዊት አደራ ብሎ ለሌሎች እረኞች በጎቹን አደራ ሰጥቶ ወደ አባቱ ሄደ። ምንድነው ሲል ለወንድሞች ይሄን ምግብ ይዘህ ሂድና ደህንነታቸውን ጠይቀህልኝ ና አለው። ዳዊት ታዛዥ ልጅ ነው። ልጆች እምቢ አይልም። በቃ አባቱ ካዘዘው ምንም ወደ ኋላ አይልም። ስለዚህ እሺ ያለ በጠዋት ተነስቶ ወደዛ ቦታ ሄደ። ከዛ እዛ ሲደርስ ያ ረጅሙ ጎልያድ ትልቁ ሰውዬ የእስራኤልን ሕዝብ እንደለመደው ሲያስጨንቀው ደረሰ። እናንተ የሳኦል ባሪያዎች ልብ ካላችሁ ኑና ከኔ ጋር እንገጣጣም። እናንተ ካሸነፋችሁ እኛ ባሪያ እንሆናለን፣ እኛ ደግሞ ካሸነፍናችሁ እናንተ ባሪያዎቻችን ትሆናላችሁ ደግሞ እያለ እግዚአብሔርንም ደግሞ አምላካቸውንም መስደብ ጀምሯል። ዳዊት ሲደርስ ይህን ሰማ። ከዛ ቶሎ ብሎ ከአባቱ ያመጣውን ዕቃ ለሌላ ሰው አደራ ሰጠና ስለ ወንድሞቹ ደህንነት ጠየቀና ቶሎ ብሎ ምንድነው የሚለው ይሄ ሰው እያላቸው፣ ኧረ እኛም ፈራዋለን፣ በጣም ነው የምንፈራው። ይሄ ሰውዬ እኮ አትሰማም እንዴ ድምፁ ሲያስፈራ? ቁመቱን ታየዋለህ? እንደሱ እኮ የሚመስል ሰው የለም። ማት ነገር ስለነገሩት ይሄ ያላቸው፣ ይሄንማ እኔ በአንድ ጊዜ ገለዋለሁ አላቸው። ምን አሉት? ወንድሞቹ ሰሙ ከሌሎቹ ጋር ሲያወሩ። ምንድነው አንተ የምትለው ሲሉት፣ ምንም አላልኩም፣ ይሄን ሰውዬ ገለዋለሁ ነው ያልኩት። እኔ ገለዋለሁ። አንተ እኮ አስቸጋሪ ልጅ ነህ፣ የማይሆን ነገር ነው የምታወራው። በል ወደ ቤት ሂድ፣ ተመለሰ ወደ አባት። ይሄን ትልቅ ሰው ማንም አይችለው ሲል ዳዊት ዞር ለናው ከሌሎቹ ጋር ማውራት ቀጠለ። ምንድነው የሚደረገው ሲል፣ ኧረ እሱንም አለገደለ እኮ ንጉሱ ምን እንዳለ ታውቃለህ አሉት። ይሄን ሰጠዋለሁ ብሏል፣ ይሄን ብዙ ሽልማቶች አዘጋጅቶለታል፣ ደግሞ ይሄን ይሉታል ሲል፣ በቃ እኔ ገለዋለሁ አላቸው። ከዛ ይዘውት ወደ ንጉስ ሳኦል ሄዱ። ከዛ ንጉስ ሳኦል ሲያዩ ትንሽ ልጅ እንዴ አንተ እኮ የጦር ልምድ የለህም፣ እሱ እኮ ብዙ የጦር ልምድ አለው፣ እኔ እንኳን እፈራዋለሁ፣ እንዴት አንተ እሱን ትገጥማለህ ሲል፣ ኧረ እሱማ እኔን አያሸንፍ። እኔ አለው በጎቼን በሜዳ ላይ ስጠብቅ በጎቼን ሊነጥቀብኝ አንበሳ፣ ድብ፣ ነብር የማይመጣ የለም። እነሱ ሲመጡብኝ ከኋላቸው ተከትዬ እመታቸዋለሁ። ደግሞ በጎቼን ከያዙብኝ አንገታቸውን አንቄ መትቼ እገላለሁ። ምክንያቱም እግዚአብሔር አምላክ ይረዳኛል፣ የአምላኬን ስም ነው የምጠራው። ስለዚህ ይሄማ ያልተገረዘ ፍልስጤማዊ ምንም አይደለም አለው ሲል፣ እርግጠኛ አዎ እኔ አምላኬ ይረዳኛል አለው። እሱ ደግሞ የሚሳደበው የእስራኤልን ሕዝብ የአምላክ ያለውን ሕዝብ የሚሳደብ ማን ነው አለው። ከዛ ንጉሥ ሳኦል እሺ ካልክ እንግዲህ የወታደር ልብስ መልበስ አለብህ፣ መቼም ጦር ሜዳ ሲኬድ የወታደር ልብስ ሳይለበስ አይኬድም አለና ንጉሱ የራሱን ልብስ አውልቆ ለዳዊት ሰጠው። ዳዊት ትንሽ ልጅ ነው። ከዛ ሲል ሞክረው ብሎ ያን የጦርነት ልብስ ብረቱን ምናምን ሲያረጋው እንዴት በእግሩ መሄድ አልቻለም። ጭራሽ በቃ አቃተው። ኧረ እኔ ይሄን አልፈልግም፣ እኔ አንበሳም ስመታ እንኳን ብረት ምንም አልያዝኩ በእጄ ነው አለና ውልቅልቅ አድርጎ ለንጉሱ ሰጠውና እሱ ዱላዋን ያችን የበጎቹን የሚጠብቅበትን ትንሽዬ ዱላ ወንጭፉን ያዘና ሄደ። ሲሄድ ወንዝ አለ ብያችሁ የለዛ ጋር ወደ ወንዙ ገባና
ጎንበስ ብሎ 5 ጠጠሮች ከወንዝ ውስጥ አወጣና ወደ ኪሱ ከተተ። ከዛ ወንዙን መሻገር ጀመረ። ወንዙ ሲሻገር ጎልያድ በጣም ተናደደና በፍጥነት ከተራራው ላይ ወደ ዳዊት እየወረደ መምጣት ጀመረ። አንተ ደሞ ዱላ ይዘህ የምትመጣብኝ እኔ ውሻ ነኝ እንዴ? ቆይ ዛሬ ልምጣልህ፣ አንተንማ በእጄ ይዤ ስጋህን ቆራርጬ ለሰማይ አሞሮች ነው የምሰጠው ብሎ በንዴት መጣ። ልክ ሲመጣ ዳዊት ደግሞ ምን አለው መሰላችሁ? አንተ ጦር፣ ጋሻ፣ ሰይፍ ያለን ይዘህብኝ ትመጣለህ፣ እኔ ግን የማመልከውን የሰማይን አምላክ እግዚአብሔርን ይዤ በመጣል በሱ ስም አሸንፈሃለሁ። ዛሬ አንተን አሸንፋለሁ፣ እገልሃለሁ አለውና ቶሎ ብሎ ከኪሱ አንዷን ድንጋይ አወጣና ወንጭፉ ላይ አድርጎ አዞረውና ልቅቅ ሲያደርገው ጎልያድን ምኑን እንደመታው ታውቃላችሁ ልጆች? ሁሉ ነገሩ ብረት አይደል? ግንባሩ ላይ መታው። ልክ ያቺ ድንጋይ ግንባሩን ስትመታው ያረዥሙ ጎልያድ ብረት የለበሰው ጦርና ጋሻና ጃግሬ የያዘው ሁሉ እሱ መሬት ላይ ወደቀ። የዚህ ጊዜ ፍልስጤማውያን በሙሉ ሽሩጫቸው፣ ዳዊት ደግሞ እየሮጠ ሄዶ ሰይፍ አልያዘም፣ እሱ ዱላ አይደል የያዘ ልጆች፣ በዛ በሰይፍ አንገቱ ቆረጥ አረገው። የዚያን ጊዜ ድሉ የማሆነ የእስራኤሎች ሆነ። አያችሁ ልጆች፣ ብዙ ችግሮች በዙሪያችሁ ሊያስፈራሯችሁ ይችላሉ። ዛሬ አንዳንድ ችግሮች ሊያጋጥሟችሁ ይችላሉ፣ የሚያስፈራሯችሁ። ወይ ዛሬ ጉዳችሁ ፈላ፣ ይሄ ነገር አትችሉትም፣ ይሄን ነገር አታውቁም የሚል ነገር ሊገጥማችሁ ይችላል። ግን እንደ ዳዊት በእግዚአብሔር ካመናችሁ እነዛ ችግሮች ሁሉ ምንም አይደሉም፣ በእግዚአብሔር ፊት ቀላል ናቸው። ስለዚህ ልጆች ችግር ከባድ የሚመስል ችግር ህመም ሊሆን ይችላል፣ ፈተና ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ የወላጆቻችሁ መታመምና መቸገር ሊሆን ይችላል። ይህ ሁሉ ሲሆን ግን ምን አድርጉ መሰላችሁ? እንደ ዳዊት የእግዚአብሔርን ስም ጥሩ። የእግዚአብሔርን ስም ስትጠሩ ችግር የተባለ ሁሉ ከናንተ ይሸሻል። ጥሩ ታሪክ ነው የነገርኳችሁ አይደል ልጆች? እኔ በጣም የምወደው ታሪክ ነው የዳዊትና የጎልያድ ታሪክ። ስለዚህ ልጆች እናንተም በእግዚአብሔር በመታመን እንደ ዳዊት መኖር እንድትችሉ እግዚአብሔር ይርዳችሁ። ያንን መዝሙር አሁንም ደግሜ ሌላ ጨምሬ እዘምርላችኋለሁ። እንደምትለምዱት ተስፋ አደርጋለሁ። ለዛሬ የነበረን ታሪክ ግን በዚህ ያበቃል። እግዚአብሔር ይባርካችሁ። መዝሙሩን አዳምጡ። ዳዊት ትንሹ እረኛ በሜዳ ላይ የሚውለው እግዚአብሔር ግን ንጉሥ አድርጎ ለራሱ ስራ መረጠው። ዳዊት ትንሹ እረኛ በሜዳ ላይ የሚውለው እግዚአብሔር ግን ንጉሥ አድርጎ ለራሱ ስራ መረጠው። ዳዊት ጽኑ ኃያል ሰው መልኩም በጣም ያማረ በነገርም ብልህ ነው፣ እግዚአብሔር ከሱ ጋር ነው። ዳዊት ጽኑ ኃያል ሰው መልኩም በጣም ያማረው በነገርም ብልህ ነው፣ እግዚአብሔር ከሱ ጋር ነው። ዳዊት በእግዚአብሔር ታምኖ ወንጭፉን ወረወረው፣ ግዙፉን ጎልያድን በመሬት አጋደመው። ዳዊት በእግዚአብሔር ታምኖ ወንጭፉን ወረወረው፣
ግዙፉን ጎልያድን በመሬት አጋደመው። እኛም በእግዚአብሔር ብናምን እርሱን ብቻ ብንከተል እርሱም ከኛ ጋር ይሆናል፣ በችግራችን ይረዳናል። እኛም በእግዚአብሔር ብናምን እርሱም ብቻ ብንከተል እርሱም ከኛ ጋር ይሆናል፣ በችግራችን ይረዳናል። እንግዲህ ልጆች ዛሬ ያዘጋጀነውን ፕሮግራም እየጨረስን ነው። ቆንጆ ነበረ ፕሮግራሙ አይደል? እግዚአብሔር ይባርካችሁ። እስካሁን ሳታዩ ያመለጣችሁ ፕሮግራም፣ እስካሁን ተላልፎ ግን ያላገኛችሁት ፕሮግራም ካለ በዩቲዩብ ቻናል ላይ የልጆች ፕሮግራም ላይ ስላለ ሆፕ ቻናል ላይ ገብታችሁ ማየት ትችላላችሁ። እንደገና ደግሞ የሆፕ ቻናል ቴሌግራም ግሩፕ አለ። እዛ ላይ ከወላጆቻችሁ ጋር ሆናችሁ ያንን ፕሮግራም ደግማችሁ ማየት ትችላላችሁ። ስለዚህ ያመለጣችሁን ፕሮግራም እዛ ላይ ማግኘት ትችላላችሁ። ግን ስልክም ይሁን ሌሎች የምንጠቀምባቸው ነገሮች በተቻለ መንገድ ከወላጆቻችን ጋር ሆነን መጠቀም ነው ያለብን። በራሳችን ፈቃድ የትልቅ ሰው ስልክ ወስደን ይህን ፕሮግራም ማየት እንፈልጋለን ብለን መክፈት የለብንም። እነሱ መጀመሪያ ማወቅ ስላለባቸው ወላጆቻችን እናሳውቀን ዩቲዩብ ቻናል ከፍተን የልጆች ፕሮግራም ማየት እንችላለን። እነሱን አስፈቅደን ያመለጠን ፕሮግራም ካለ ይሄ እንድታደርጉ እናበረታታለን። አብራችሁን ስለቆያችሁ ጌታ ኢየሱስ ይባርካችሁ። በሚቀጥለው ሳምንት ደግሞ ሌላ ፕሮግራም ይዘን እንመጣለን። እግዚአብሔር ከሁላችን ጋር ይሁን። መልካም ሳምንት። ቻው።